አንዳንዴ ህይወት ልክ እንደ ቦክስ ሪንግ ናት። ገና ደውሉ ሳይሰማ ተዘጋጅተን ሳለን ሳይሆን ድንገት ሳናስበው ባልጠበቅነው አቅጣጫ በብርቱ ቡጢዋ ትመታናለች። ወድቀን ስናየው ዓለም ለኛ የቆመች ብርሃን የጠፋብንና ሁሉም ነገር ያበቃ ይመስለናል። ኪስ ባዶ ሲሆን፣ የቤት ኪራይ ሲከማች፣ የምትወዱት ሰው ከዚህ በኋላ አልችልም ብሎ ፊት ሲነሳችሁ፣ ልጆቻችሁ የሚበሉት አጥተው ሲያለቅሱ፣ ያኔ ደስታ የሚባለው ነገር ከእናንተ የራቀ የቅንጦት ዕቃ ይመስላችኋል። ግን የምር ውድቀት ማለት ይህ ነውን? ምናልባት ህይወት በዚህ ውስጥ ለተሻለ ነገር እያዘጋጀቻችሁ ቢሆንስ? ዛሬ ስለ አንድ ሰው እናወራለን። ዓለም አትረባም ያለችው፣ ሚስቱ ጥላው የሄደች፣ ከትንሽ ልጁ ጋር በመንገድ ላይ የቀረ፣ በህዝብ መጸዳጃ ቤት ውስጥ እያደረ ግን ወደ ዎል ስትሪት ቱጃርነት የተሸጋገረውን የክሪስ ጋርድነርን ታሪክ ዘ ፐርሲዩት ኦፍ ሃፒነስ ከተሰኘው ፊልም ላይ እንዳስሳለን። ይህ ታሪክ አንድ ሰው ከድህነት መቀመቅ፣ ከውርደት ጥግና ከተስፋ መቁረጥ አዘቅት እንዴት እንደወጣ የሚያሳይ ሕያው ምስክር ነው። ምናልባት ደስታ ፍለጋ ወይንም ዘ ፐርሲዩት ኦፍ ሃፒነስ የሚለውን የፊልሙን ርዕስ ስትሰሙ ቀላል ይመስላችሁ ይሆናል። ነገር ግን በውስጡ ያለው እሳትና የመፈተን ጥግ አጥንት ድረስ የሚዘልቅ ነው። በዚህ ቪዲዮ ውስጥ ይህ ፊልም ያስተማረንን 10 ወርቃማ የህይወት ምክሮች ልብ ከሚነኩ የፊልሙ ትዕይንቶች ጋር አዋህደን እናያለን። በመጨረሻም ህይወታችሁን ለዘላለም የሚቀይር አንድ ድንቅ ምሳሌያዊ ታሪክ አዘጋጅቼላችኋለሁ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለውን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውሏን ምልክትም ክሊክ ማድረጉን አይዘንጉ። ዛሬ የምንመክረው ስለ ፊልም ትረካ አይደለም። ይህ ስለኔ፣ ስለ እናንተና ስለ እያንዳንዳችን የውስጥ ትግል ነው። ህይወት ስትገፋን እንዴት መልሰን መግፋት እንዳለብን የሚነግሩን 10 ወርቃማ የህይወት ምክሮችን አብረን እንፈትሻለን። በተለይም 9ኛውና 10ኛው የህይወት ምክር ላይ ትልቅ ቁም ነገር እንደሚወስዱ አንጠራጠርም። ቪዲዮውን እስከ መጨረሻው በመከታተል ህይወታችሁን እንደገና ልትሰሩበት የምትችሉበትን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ዘመኑ 1981 ነው። ቦታው ሳን ፍራንሲስኮ። ኢኮኖሚው ወድቋል፣ ስራ አጥነት በዝቷል። በዚህ ግርግር መሃል ክሪስ ጋርድነር የሚባል አንድ ተራ ሰው አለ። ህይወቱን ለመግፋት የህክምና መሳሪያዎችን በመሸጥ ይተዳደራል። ነገር ግን እነዚህ ማሽኖች ውድ ከመሆናቸው የተነሳ ማንም ሊገዛው አይፈልግም። ክሪስ በየቀኑ ይለፋል፣ ላብ ያጠምቀዋል፣ ግን ውጤት የለም። የቤት ኪራይ ተከማችቶበታል፣ መኪናውን በዕዳ ተወስዷል። በዚህ መሃል የሚስቱ ትዕግስት አለቀ። ባለቤቱ የድህነትን ጫና መሸከም ስላቃታት የ5 ዓመት ልጇን ክሪስቶፈርንና ክሪስን ጥላ ሄደች። ህይወት ያላዘነችለት ክሪስ የመከራ ናዳዎች እንደ ጉድ አረፉበት። በአንድ እጁ ማንም የማይፈልገውን ማሽን ተሸክሞ፣ በሌላ እጁ ደግሞ የ5 ዓመት ልጁን ይዞ መጠለያ ያጣ አባት ሆነ። ከቤት ተባረረ፣ ለቀናትም ሆቴል ለማደር ተገደደ። ከዚያም ብሩ ሲያልቅ ልጁን ይዞ ወደ ጎዳና ወጣ። አጋጣሚዎች የተሻለ እድል ስላልሰጡት በባቡር ጣቢያ መጸዳጃ ቤት ውስጥ ከቀናውን በድሆች መጠለያ ውስጥ እያደረ ህይወቱን ይገፋ ነበር። ተስፋ ማጣት፣ የልጅን አይን እያዩ ህይወት ላይ እንደወደቁ መሰማት አጥንት ድረስ የሚደርስ ህመምን ይሰጡት ነበር። ነገር ግን በዚህ ሁሉ መከራ ውስጥ ክሪስ አንድ ትልቅ ህልም ሰነቀ። በኒውዮርክ በሚገኘው ዎል ስትሪት የአክሲዮን ደላላ ወይንም ስቶክ ብሮከር መሆን። ይህ ፊልም የሚያሳየን አንድ ሰው በህይወቱ ውስጥ ሊደርስበት የሚችለውን የመጨረሻውን የውርደትና የችግር ጥግ ነው። እኛም ዛሬ ከዚህ ሰው ህይወት የምንቀስማቸውን 10 ወርቃማ የህይወት ሚስጥሮች አንድ በአንድ እንፈትሻለን። ክሪስ በፊልሙ የመጀመሪያ ትምህርት ህልምን እንደ አይን ብሌን ስለመጠበቅ ያስተምረናል። በፊልሙ አንድ ሲን ላይ ክሪስና ልጁ ቅርጫት ኳስ ሲጫወቱ ይታያሉ። ልጁ ኳስ ተጫዋች መሆን እፈልጋለሁ ይላል። ክሪስ ግን በራሱ ተስፋ መቁረጥ ተነሳስቶ እኔ አልቻልኩም፣ ስለዚህ አንተም አትችልም በሚል መንፈስ የልጁን ተስፋ ያጨልመዋል። በዚህ ጊዜ ልጁ አቀርቅሮ ኳሷን ወደ ፌስታል ውስጥ ሲከት ክሪስ ስህተቱን ተረዳ። ወደ ልጁ ጠጋ አለና እንዲህ አለው፣ ማንም ሰው እኔም ብሆን እንኳን ያንን ማድረግ አትችልም እንድንልህ አትፍቀድልን። ህልም ካለህ ልትጠብቀው ይገባል። ሰዎች ራሳቸው ማድረግ ያቃታቸውን ነገር አንተም ማድረግ እንደማትችል ሊነግሩ ይፈልጋሉ በማለት የመጀመሪያውን ወርቃማ ትምህርት ለልጁ አስተማረው። የሰው ልጅ ተፈጥሮ የሚገርም ነው። ሰዎች ራሳቸው ማድረግ ያቃታቸውን ነገር እናንተም ማድረግ እንደማትችሉ ሊነግሯችሁ ይፈልጋሉ። የራሳቸውን ፍርሃት፣ የራሳቸውን ድክመት፣ የራሳቸውን ውድቀት በእናንተ ላይ ያንጸባርቃሉ። አትችሉም ይሏችኋል። ይህ ለእናንተ አይሆንም ይሏችኋል። መስታወት ላይ ራሳችሁን አይታችሁ ግን ታውቃላችሁ እያሉም ሊያሾፉባችሁ ይችላሉ። ይህኔ ክሪስ ጋርድነር ለልጁ ቅርጫት ኳስ ሜዳ ላይ የነገረውን አስታውሱ። የክሪስ ያ ንግግር ለልጁ ብቻ አልነበረም፣ ለራሱም ነበር፣ ለዓለምም ነበር።
ማንም ሰው ያንን ማድረግ አትችሉም እንዲላችሁ አትፍቀዱለት። ህልም ካላችሁ ልትጠብቁት ይገባል። ህልም እንደ እንቁላል ነው፣ በቀላሉ ሊሰበር ይችላል። ህልም እንደ ሕፃን ልጅ ነው፣ ክትትል፣ ፍቅርና ጥበቃ ይፈልጋል። ዓለም አብዳችኋል ቢላችሁ እንኳን በህልማችሁ ማመን መቀጠል አለባችሁ። ሰዎች ስለ እናንተ የሚያወሩት ወሬ የእናንተን ማንነት አይገልጽም። ወዳጆቼ፣ የህልማችሁ ጠባቂ እናንተ ብቻ ናችሁ። ጓደኛችሁ አይደለም፣ ቤተሰባችሁ አይደለም። የእናንተ ራዕይ የተሰጠው ለእናንተ ብቻ ነው። ሌሎች ላያዩት ይችላሉ፣ ምክንያቱም መነጽሩ ያለው እናንተ ጋር ነው። ስለዚህ አትስሟቸው። ጆሮአችሁን ለአሉታዊ ድምጾች ዝጉ። መልሳችሁ መሆን ያለበት ዝምታና ተግባር ብቻ ነው። ህልማችሁን ጠብቁት። ካልጠበቃችሁት ማንም አይጠብቅላችሁም። በሁለተኛው ወርቃማ ትምህርት ክሪስ ጽናት ከተሰጥኦ ይበልጣል ይለናል። ብዙዎቻችን ስኬት የጂኒየሶች ወይንም የተለየ ተሰጥኦ ያላቸው ሰዎች ብቻ ይመስለናል። ይህ ትልቅ ውሸት ነው። በፊልሙ ላይ እንደምናየው ክሪስ ጋርድነር ከሃርቫርድ አልተመረቀም፣ የሂሳብ ሊቅም አልነበረም። ከሌሎቹ ተወዳዳሪዎች አንጻር ሲታይ እሱ ዝቅተኛ ትምህርት ያለው ነበር። ነገር ግን ክሪስ ጽናት ወይንም ፐርሲስታንስ የተባለ አንድ ልዩ መሳሪያ ነበረው። በዲን ዋይተር ኩባንያ ውስጥ ለልምምድ ኢንተርን ሆኖ ሲገባ ሕይወትን የማሸነፍ እልህ ክፉኛ ተጠናውቶት ነበር። ከተወዳዳሪዎቹ ቀድሞ ለመገኘት ስልኩን ሳያስቀምጥ ይደውላል። ወደ ሽንት ቤት በመሄድ የምትባክነውን ደቂቃ ለመቆጠብ ብሎ ውሃ እንኳን አይጠጣም ነበር። ይህ ነው ጽናት። ተሰጥኦ በሯን ትከፍትላችሁ ይሆናል፣ ነገር ግን ወደ ውስጥ ዘልቃችሁ እንድትገቡና አሸናፊ እንድትሆኑ የሚያደርጋችሁ ወድቃችሁ የመነሳት አቅማችሁ ነው። ዛሬ ስንት ጊዜ ሞከራችሁ? 5፣ 10 ወይንስ 100 ጊዜ? ከደከማችሁ ክሪስ ጋርድነርን አስታውሱት። ስኬትን ለመጥራት ክሪስ ፀሐይ እስክትጠልቅ ድረስ ይሮጥ ነበር። እናንተ አንድ ጊዜ ሞክራችሁ ሲከብዳችሁ ትተውታላችሁ ወይንስ እንደ ክሪስ በሮች እስኪከፈቱ ታንኳኳላችሁ? ጽናት ማለት መውደቅ አይደለም። ጽናት ማለት ወድቆ አለመቅረት ነው። ዛሬ የጀመራችሁትን አታቋርጡ። ውጤቱ ዛሬ ባይታይ ነገ መምጣቱ አይቀርም። ክሪስ በሶስተኛው ወርቃማ የህይወት ትምህርቱ ሙከራ ውድቀት አይደለም ይለናል። ይህንን ክፍል በደንብ እንድትሰሙኝ ይፈልጋለሁ። መቸገር ማለት መውደቅ ማለት አይደለም። ክሪስ ጋርድነር ያንን ከባድ ማሽን ሊሸጥ ሲሞክር ተሰርቆበታል። ፖሊስ አስሮ አሳድሮታል። ለመጨረሻው ኢንተርቪው ሲሄድ ቀለም በነካው ሸሚዝና በሰዎች ፊት ፕሮፌሽናል መስሎ ለመቅረብ በማይበቃ ልብስ ነበር። በአለቆቹ ፊት ለምን በዚህ ሁኔታ መጣህ ተብሎ ተጠየቀ። እሱ ግን በራስ በመተማመን መልስ ሰጠ። ህይወት አንዳንዴ ገና ጓንታችሁን ሳታስተካክሉ ትመታችኋለች፣ ሳትዘጋጁ አፈር ታቀምሳችኋለች። ግን ያ መከራ እናንተን ለመግደል የመጣ አይደለም፣ እናንተን ለመስራት እንጂ። ወርቅ በእሳት ካልተፈተነ ወርቅ አይሆንም። ሸክላ በእሳት ካልተጋገረ አይጠነክርም። አሁን ያላችሁበት ችግር የእናንተን ማንነት የሚገነባው የእሳት እቶን ነው። አትሽሹት፣ አትፍሩት። ክሪስ በዛ ሁሉ መከራ ውስጥ አልፎ ነው ዎል ስትሪት የደረሰው። እናንተም ከመከራ በኋላ ወደ ህልማችሁ ትደርሳላችሁ። ዛሬ የምታለቅሱት እንባ ነገ የምትስቁበትን ምክንያት እየወለደ ነው። ኪሳችሁ ባዶ ቢሆንም አእምሯችሁና መንፈሳችሁ እስካልደከመ ድረስ አልወደቃችሁም። መከራ ጊዜያዊ እንግዳ ነው፣ ተስተናግዶ ይሄዳል። ዋናው ነገር ግን እሱ እስኪያልፍ ድረስ እናንተ በቦታው መገኘታችሁ ነው። አደራ አትሽሹ፣ አትደበቁ። ህመሙን ተቀበሉትና ወደ ጉልበት ቀይሩት። ፊልሙ በአራተኛነት ሰበብን ትቶ ኃላፊነት ስለመውሰድ ወርቃማ የህይወት ትምህርት ያስተምረናል። በህይወት ውስጥ ሁለት አይነት ሰዎች አሉ። አንደኞቹ ተጠቂዎች ወይንም ቪክቲምስ ናቸው። እንደዚህ አይነት ሰዎች ሁሌ ጣታቸውን ወደ ሌላ ሰው ይቀስራሉ። መንግስት ነው፣ ታክስ ነው፣ ሚስቴ ናት፣ ኢኮኖሚው ነው እያሉ በሰበብ ይደበቃሉ። ሁለተኛዎቹ ደግሞ አሸናፊዎች ናቸው። እነዚህ ሰዎች ሁኔታው ምንም ይሁን ምን፣ ማንም ይደግፋቸው፣ ማንም ይጥላቸው፣ ለህይወት የኃላፊነቱን የምወስደው እኔና እኔ ብቻ ነኝ ይላሉ። ከአሸናፊዎቹ አንዱ ደግሞ ክሪስ ጋርድነር ነው። መንግስት ያለውን የመጨረሻ ሳንቲም ከባንክ ሲወስድበት ለምን ብሎ አላማረረም። በመንገድ ላይ ሲቀር አምላኩን አልወቀሰም። ይልቁንም አሁን ምን ማድረግ አለብኝ ሲል አሰበ። ክሪስ ሚስቱ ስትሄድ አልወቀሳትም። ዓለም ስትጨክንበትም አላማረርም። ለምን ይሄ በእኔ ላይ ሆነ ብሎ አልጠየቀም። ይልቁንም ልጁን አቅፎ ይህንን እቀይረዋለሁ አለ። ኃላፊነት መውሰድ ማለት የመርከባችሁን መሪ መጨበጥ ማለት ነው። ስታማርሩ መሪውን ለሌላ ሰው እየሰጣችሁ ነው። ኃላፊነት ስትወስዱ ግን ጉልበት ታገኛላችሁ። በተረፈ ምርጫው የእናንተ ነው። የህይወታችሁን ታሪክ የምትጽፉት እናንተ ናችሁ ወይንስ ሁኔታዎች? መልሱን አስቡበት። ወዳጆቼ፣ በህይወታችሁ ኃላፊነት መውሰድ ስትጀምሩ ያኔ ህይወት መቀየር ትጀምራለች። ሰበብ የደካሞች መደበቂያ ነው። ኃላፊነት ግን የአሸናፊዎች መሳሪያ ነው። አስተውላችሁ ምረጡ። በፊልሙ አምስተኛውን ወርቃማ የሆነ የህይወት ትምህርት ክሪስ ምናልባትም የፊልሙ ቁንጮ በሆነው ክፍል ላይ የስሜት ጥንካሬ የህልውና ጉዳይ መሆኑን ያስተምረናል። በዚህ ልብ ሰባሪ ትዕይንት ውስጥ አባትና ልጅ መሄጃ አጥተው ሜትሮ ጣቢያ ውስጥ የገቡበት ምሽት ነበር። ልጁ ፈርቷል።
ብርድና ጨለማ አውጦታል። ክሪስ በዚህ ሰዓት ማልቀስ፣ መጮህ፣ መበሳጨት ይችል ነበር፣ ግን አላደረገውም። ለምን ካላችሁኝ፣ ምክንያቱም እሱ አባት ነው፣ እሱ መሪ ነው። በዚያ ጭንቅ ውስጥ ሆኖ ያንን አስፈሪ ምሽት ወደ ጨዋታ ቀየረው። ዳይኖሰሮች እያሳደዱን ነው፣ ዋሻ ውስጥ መደበቅ አለብን ብሎ ልጁን አረጋጋው። ያ ዋሻም የህዝብ መጸዳጃ ቤት ነበር። ወለሉ ላይ ጋዜጣ አነጠፈ። ልጁን በእቅፉ ተኛ። ሰዎች በሩን ሲያንኳኩ ክሪስ እያለቀሰ በሩን በእግሩ ገፍቶ ይይዝ ነበር፣ ግን ለልጁ ሲል ድምፁን አላሰማም። ይህ ነው ስሜታዊ ጥንካሬ ወይንም ኢሞሽናል ኢንተለጀንስ የሚባለው። እውነተኛ ጥንካሬ ማለት ውስጣችሁ በእሳት እየተቃጠለ ልባችሁ በፍርሃት እየተንቀጠቀጠ ለሚወዷችሁ ሰዎች ስትሉ የምታሳዩት ፈገግታ ነው። ለልጃችሁ፣ ለቤተሰባችሁ ስትሉ የምትሆኑት ጋሻ ነው። ዓለም ስትናወጥባችሁ እናንተ ጸጥ ማለት ከቻላችሁ ያኔ ያሸንፋችኋል። ስሜታችሁን መግራት ስትችሉ ዓለምን መግራት ትችላላችሁ። ችግር ሲመጣ ከመደናገጥ ይልቅ ይህንን እንዴት ወደ መልካም አጋጣሚ ልቀይረው ብሎ መጠየቅ የጀግኖች ስነ ልቦና ነው። ስሜታችሁን ግዙት። ስሜታችሁን ከገዛችሁ ዓለምን ትገዛላችሁ። ከዚህ አስደናቂ ፊልም በስድስተኛነት ትናንሽ ውሳኔዎች ትልቅ ዕጣ ፈንታ እንደሚሰሩ እንማራለን። ሰዎች ብዙ ጊዜ አንድ ቀን ትልቅ ዕድል ይመጣና ሕይወቴን ይቀይራል ብለው ይጠብቃሉ። ነገር ግን ሕይወት የምትቀየረው በትናንሽ ውሳኔዎች ነው። ክሪስ ጋርድነር ምንም እንኳን ቢቸኩልም አለቃው ዶናት አምጣልኝ ሲለው እሺ ብሎ ሮጠ። ያቺ ትህትና፣ ያቺ አክብሮት አለቃው እንዲወደው አደረገች። ዕድል ፊታችሁን አይታ አትመጣም። ዕድል የምትመጣው ለትንንሽ ነገሮች በምትሰጡት ትኩረት ነው። ሰዓትን ማክበር፣ ቃልን መጠበቅ፣ በትንሽ ነገር ታማኝ መሆን፣ እነዚህ ነገሮች ተጠራቅመው የእናንተን ዕጣ ፈንታ ይሰራሉ። ዛሬ የምትንቋት ትንሽ ነገር ነገ የምትሰናከሉባት ትልቅ ድንጋይ ትሆናለች። ካልናቃችኋት ደግሞ ወደ ላይ የምትወጡባት መሰላል ትሆናለች። እናንተ ዛሬ የምትወስኗቸው ትናንሽ ውሳኔዎች ነጋችሁን እየቀረጹ ነው። ጠዋት በጊዜ ለመነሳት የምትወስኑት ውሳኔ፣ ፌስቡክ ላይ ከማሳለፍ ይልቅ መጽሐፍ ለማንበብ የምትወስኑት ውሳኔ፣ ራሳችሁን ወይንም ጓደኛችሁን ይቅር ለማለት የምትወስኑት ውሳኔ፣ ሌላም ትናንሽ ውሳኔዎች። እነዚህ ውሳኔዎች ቀላል ይመስላሉ፣ ግን ተጠራቅመው ዕጣ ፈንታችሁን ይሰራሉ። ሕይወታችሁን መቀየር ከፈለጋችሁ ዛሬ የምታደርጓቸውን ትናንሽ ነገሮች ቀይሩ። ትናንሽ ጠብታዎች ተጠራቅመው አንድ ቀን ውቅያኖስን ይፈጥራሉ። ሰባተኛ ጊዜ ከወርቅ የሚበልጥ ሀብት ነው። ክሪስ ከሌሎች ኢንተርኖች በበለጠ ፍጥነት ይሰራ ነበር። ለምን ካላችሁኝ፣ ምክንያቱም እሱ እንደሌሎቹ ብዙ ሰዓት አልነበረውም። በ10 ሰዓት ልጁን ከትምህርት ማውጣት፣ በ11 ሰዓት የመጠለያ ሰልፍ መያዝ ነበረበት። ስለዚህ ስልኩን እያንዳንዱን ጥሪ ሲጨርስ እጀታው ላይ አይመልሰውም ነበር። በእጁ ቁልፉን ተጭኖ ወዲያው ይደውላል። ይህንን በማድረጉ በቀን 8 ደቂቃ ያተርፍ ነበር። አያችሁ፣ የጊዜን ዋጋ የሚያውቅ ሰው ሴኮንዶችን ይቆጥራል። እናንተ ጊዜያችሁን እንዴት እየተጠቀማችሁበት ነው? በወሬ፣ በማህበራዊ ሚዲያ ወይንስ በከንቱ ነገር? ጊዜ የማይተካ ሀብት ነው። አንዴ ካለፈ በቢሊዮን ዶላር እንኳን ልትገዙት አትችሉም። እንደ ክሪስ ለእያንዳንዱ ሴኮንድ ዋጋ ስጡ። ይህ ለአንዳንዶች እብደት ሊመስል ይችላል፣ ነገር ግን ስኬትን እንደ አየር የተጠሙ ሰዎች የጊዜን ዋጋ ያውቃሉ። ድሆች ገንዘባቸውን ይቆጥባሉ፣ ሀብታሞች ግን ጊዜያቸውን ይቆጥባሉ። ጊዜ ተመልሶ አይመጣም፣ የጠፋ ገንዘብ ግን ይመለሳል። የጠፋ ጊዜ መቼም አይመለስም። ዛሬን ተጠቀሙበት። እንደ ክሪስ በእያንዳንዱ ደቂቃ ውስጥ ሕይወትን ዝሩበት። በስምንተኛነት ከዚህ ፊልም ተስፋና እውነት አብረው እንደሚኖሩ እንማራለን። ይህ በጣም ረቂቅ ሐሳብ ነው። ክሪስ ጋርድነር በወቅቱ ቤት አልባ ነበር። ይህ እውነታ ነው። ነገር ግን በሐሳቡ ቱጃር ነበር። ይህ ደግሞ ተስፋ ነው። ብዙ ሰዎች ወይ ተስፋ ቆርጠው በእውነታው ይሰምጣሉ፣ ወይ ደግሞ ህልም ዓለም ውስጥ ሆነው እውነታን ይረሳሉ። አሸናፊዎች ግን ሁለቱንም ያጣጥማሉ። እግሮቻቸው እውነታው ላይ ጭቃ ውስጥ ቢሆንም አይኖቻቸውን ግን በህልማቸው ላይ ከከዋክብት መንደር አማትረው ይጥላሉ። ዛሬ ኪሳችሁ ባዶ ሊሆን ይችላል። ይህንን አምናችሁ ተቀበሉ። ነገር ግን ነገ እንደሚሞላ አመኑ። እውነታውን ሳይክዱ ተስፋ ሳይቆርጡ መጓዝ የጀግኖች የጥበብ መንገድ ነው። በጣም በጨለመ ቁጥር ኮከቦች በይበልጥ ያበራሉ። የእናንተም ተስፋ ልክ እንደዛ መሆን አለበት። ዛሬ ከባድ ነው፣ ነገ የባሰ ይሆናል፣ ግን ከነገ ወዲያ ፀሐይ ትወጣለች። ዘጠነኛው ከዚህ ፊልም የምንማረው ወርቃማ ትምህርት ፍቅር ልክ እንደ ነዳጅ ሕይወትን እንደሚያጸና ነው። ፊልሙን ተመልክታችሁ ክሪስ ይህንን ሁሉ መከራ ለምን ቻለው ብላችሁ ራሳችሁን ስትጠይቁ አእምሯችሁ አንድ መልስ ከፊልሙ ይሰጣችኋል። ክሪስ ለምን የሚል ትልቅ ምክንያት ነበረው። እሱም ልጁ ነበር። ልጁ አባዬ አንተ ጥሩ አባት ነህ ሲለው ያ ቃል ለክሪስ ከምግብ በላይ ጉልበት ነበረው። አንድ ሰው የሚኖርለትን ዓላማ ሲያገኝ ማንኛውንም መከራ የመቋቋም አቅም ያገኛል። እናንተ የምትኖሩት ለምንድን ነው? ለቤተሰባችሁ፣ ለሀገራችሁ ወይንስ ለፈጣሪ? ፍቅር ትልቁ ጉልበት ነው። ፍቅር ሲኖራችሁ፣ የምትደክሙበት ምክንያት ሲኖራችሁ ተራራን ታንቀሳቅሳላችሁ። ስለዚህ ያላችሁን ፍቅር ጠብቁት። የምትኖሩለት ዓላማ ፈልጉና አፍቅሩት። ያኔ በማዕበል ውስጥ የሚያሻግር ድንቅ ጉልበትን ታገኛላችሁ። የክሪስ ፊልም በአስረኛነት ስኬት በሂደት ላይ እንዳለ እንደማይታይ ያስተምረናል። በፊልሙ መጨረሻ ክሪስ ወደ ቢሮ ተጠራ።
አለቃው ነገ ጥሩ ሸሚዝ ለብሰህና ምክንያቱም ስራውን አግኝተሃል አለው። በዚህ ሰዓት የክሪስ አይኖች በእንባ ሞሉ። ትንፋሽ አጠረው። ወደ ውጭ ወጣና በሰዎች መሃል እጁን ወደ ላይ ዘርግቶ ለራሱ አጨበጨበ። ያ ድል በአንድ ቀን የመጣ አይደለም። ስኬት እንደ ህንፃ መሰረት ነው። ሰዎች ህንፃው ሲቆም ያዩታል እንጂ ለመሰረቱ የወጣውን ላብ፣ የተቆፈረውን ጉድጓድ አይመለከቱም። አሁን የምትለፉት ልፋት፣ የምታነቡት መጽሐፍ፣ የምትሰሩት ስራ ውጤቱ አሁን ላይ ላይታይ ይችላል። ሰዎች ምን እየሰራችሁ ነው ብለው ሊስቁባችሁም ይችላሉ። ግን እመኑኝ፣ እየተገነባችሁ ነው። ምንም እየተለወጠ አይደለም ብላችሁ አትሸወዱ። ከስር ከጥልቀት የስኬታችሁ መሰረት እየሰፋ ነው። ጊዜው ሲደርስ ማንም ሊገታችሁ በማይችል ፍጥነት ትወጣላችሁ። ቀጥሉ፣ እንዳታቋርጡ። ቤተሰቦቼ፣ የክሪስ ጋርድነር ታሪክ የሁላችንም ታሪክ ነው። ይህንን ታሪክ ለመደምደም አንድ ልብ የሚነካ ምሳሌያዊ ታሪክ ልንገራችሁ። አንድ ጠንካራ ገበሬ ነበር። አንድ ቀን ለየት ያለ ዘር አገኘና መሬት ቆፍሮ ዘሩን ቀበረው። ዘሩ መሬት ውስጥ ሲገባ ጨለማ ሆነበት። አፈር ጫነው፣ ውሃ አፈነው። ዘሩ ተጨነቀ። ለምን ቀበሩኝ? ለምን ገደሉኝ ብሎ አለቀሰ። ቀናት አለፉ፣ ወራት አለፉ። ዘሩ በጨለማ ውስጥ ብቻውን ነበር፣ ልክ እንደ ክሪስ ጋርድነር በመጸዳጃ ቤት ውስጥ። ነገር ግን አንድ ቀን ያ የተቀበረ ዘር ቅርፊቱን ሰብሮ ወደ ላይ መውጣት ጀመረ። አፈሩን እየገፋ ጨለማውን እየሰነጠቀ ወጣ። በመጨረሻም ፀሐይን አየ። ያ ዘር ለካ የተቀበረው ሊሞት አልነበረም። የተቀበረው ሊያድግ፣ ሊያብብና ትልቅ ዛፍ ሊሆን ነበር። እናንተም ዛሬ በችግር አፈር ተቀብራችሁ ይሆናል። ጨለማው ከብዷችሁ ይሆናል። ሰዎች ረግጠዋችሁ ይሆናሉ። ግን እመኑኝ፣ አልሞታችሁም። ተቀብራችሁ ያላችሁት ልታድጉ ነው። ተቀብራችሁ ያላችሁት ስር ልትሰዱ ነው። አሁን ያላችሁበት ቦታ መጨረሻችሁ አይደለም። የክሪስ ጋርድነር አምላክ የእናንተም አምላክ ነው። ተስፋ አትቁረጡ። ቅርፊቱን ስበሩት፣ አፈሩን ግፉት። ብርሃን ይጠብቃችኋል። ይህ ደስታን ፍለጋ ነው። እናም ፍለጋው የሚጀምረው ከእናንተ ውስጥ ነው። የዛሬን አበቃን። አሸንፈን በቀጣይ ቪዲዮ እስከምንገናኝ ለቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ከችግር በላይ ሆናችሁ የምታስቡበትን ጥበብ ለመማር ደግሞ ስክሪኑ ላይ የምናስቀምጥላችሁን ከሳጥኑ ውጭ አስቡ የሚለውን ቪዲዮ ተጋበዙልን። እስከ ቀጣይ ቸር ያቆየን።